ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝዝ ተረፍረፍረፍ ይበልልኝ ያልኩኝ እንግዲህ ዛሬ እመቤቴ ቅድስተ ድንግል ማርያም የዓመቷ የተወለደችበት ቀን ነው። እኛም እዛ ውለን ገና ወደ ቤት እያቀናን ነው። እውነት እመብርሃንዬ እመቤቴ ቅድስት ድንግል ማርያም ዛሬ በተወለደችበት በዕለተ ቀኗ የእውነት እንደዚህ የምታደርጉ ሰዎችን እውነት ፍርድ ከሷ። የእውነት ሴቶች ሆናችሁ እንደዛ ስታላግጡ የነበራችሁ እግዚአብሔር እኔ ወቀሳ ምናምን አይደል፣ ግን እውነት በጣም ተናድጃለሁ። በጣም ጭራሽ ትላንትና ፎቶ መዘቅዘቁ በጣም ብዙ ነገር ሲያደርጓት የነበረው ሲዘቀዝቋት፣ ሲረግጧት፣ የሆነ ነገር ሲያረጉባት ፊቷ ላይ ጭራሽ ዛሬ ብለው ደግሞ ሞተች። ሞት ይዛ መጣች። እግዚአብሔርን አንቺ ያደረግሽውን ያድርግሽ አለለም፣ ያሰብሽውን ላንቺ ያርገው አለለም። ምክንያቱም እኔ እንዳንቺ አይደለሁም። ፈጣሪ ደግሞ የእጅሽን ይስጠሽ የእውነት እች ልጅ ምንሽ ላይም አልደረሰችም። አታቂያትም፣ አታቅሽም። ከመሬት ተነስተሽ ነው የጠላሻት፣ እርግጠኛ ነኝ። ችግር ካለብሽ በግልጽ ወጥተሽ ተናገሪ፣ እኛ የምንረዳሽ። ሌላ ችግር ካለብሽ ማለት ነው ከሀይሚ ጋር ሌላ ችግር ካለብሽ ወጥተሽ ተናገሪ። ከዛ ውጭ ግን ምን አድርጊ ነው የምትያት? በመድኃኔዓለም ምን አይነት እርካታ ነው የሚሰማች? እሷን እንደዚህ ስታረጊ፣ የሰው ልጅ እንደዚህ በመዘቅዘቅ፣ እንደዚህ በማንቋሸሽ፣ እንደዚህ በመጣል ምን አይነት እርካታ ነው የምታገኘው? እስኪ ንገሪኝ እንደው በፈጠረሽ። ምን አይነት ቤተሰብ ነው ያሳደገሽ? የሰው ልጅ እንዴት በቁሙ ትገድለያለሽ? ለማንኛውም እኔ ዛሬ የመጣሁበት ለብሩኬ መልእክት ማስተላለፍ እፈልጋለሁ። ይስማኝም አይስማኝም አላቅም። በውስጥም ጽፌለታለሁ፣ ግን በጣም ብዙ ሰው ሊሆን ይችላል ኮሜንት ማነው በውስጥ የሚጻፍላቸውና የሁሉንም ኮሜንት ደግሞ ማስተናገድ አይችሉም። የሁሉንም ቴክስት ማስተናገድ አይችሉም። ትናንትናም እንደነገርኳችሁ ጽፌለት ነበረ፣ ግን በጣም ብዙ ሰው ስለሚጽፍለት ምናልባት ላያዩ ይችላል። ግን እዚህ ይሄ ቪዲዮ እንዳጋጣሚ ሼር እና ላይክ ከተደረገ እነሱ ጋር የመድረስ እድሉ ከፍ ያለ ነው። ዝምታ ይብቃ። እስከ መቼ ነው በሰው እንድትመሩ የምትሆኑት እናንተ? በተለይ ብሩኬ ከአሁን በፊትም ነግሬያለሁ፣ ግን ደግሞ እባክህ ይሄ መፍትሄ ያለው አንተ ጋር ነው። እባክህ የሆነ ጊዜ ላይ በቃ ስራዬ ብለህ ወጥተህ ካሜራ ይዘህ በእኔና በሷ መካከል የሆነ ችግር ሲፈጠር እንደዚህ አታድርጉ ብለህ ተናገር። ለምንድን ነው ዝም የምትሉት? ይሄ ሁሉ ነገር ሲደረግ ዝምታ ለምን አስፈለገ? በቃ ተናገር፣ ወጥተህ ተናገር። በቃ እንደዚህ አታድርጉ በል እንዴ። የማይተው ከሆነ ደግሞ በቃ በእኛና በሷ መካከል ስንጣላ አትግቡ በል እንዴ። ልጅቷ እስከ መቼ ድረስ እንደዚህ የምትረገጠው? እች ልጅ ሴት ናት። እች ልጅ ህፃን ልጅ ናት፣ ገና ልጅ ናት እንዴ። ለወደፊት አይምሮዋ ላይስ ምን አይነት ነገር ነው የሚቀረጽባት? ይሄንን ስታይ ወደፊትስ ተቀምጦ ሚዲያ ላይ የሚፖስት ነገር እኮ ደግሞ አይጠፋም እኮ፣ ቁጭ ብሎ ነው የሚቀረው። ቤተሰቦች እስከ መቼ ነው ይሄ ነገር የሚደረገው? እስከ መቼ ነው እቺ ልጅ ሁሌ ተረግጣ፣ ሁሌ ተሰድባ፣ ሁሌ አፈርድሜ በልታ ቻናል የምታሳድገው ገቢስ የምታስገባው? ምነው ሌሎቹ ዩቲዩበሮች አይሰደቡ? ምነው ሌሎቹ ዩቲዩበሮች እንደፈለጉ ናቸው? ምነው ሌሎቹ ዩቲዩበሮች ማንም አይዘቀዝቃቸው? እሺ እሷ ላይስ ምንድነው ያላችሁ ችግር? ስለዚህ መፍትሄ ያለው አንተ ጋር ነው። በቃ በእኔና በእሷ መካከል አይመለከታችሁም። ተዉ። እኔና እሷ የሆነ ችግር ፕራንክ እንደራረግ ምንም እንደራረግ የሆነ ነገር ችግር ሲፈጠር በእኔና በእሷ መካከል ተከፋፍላችሁ የኔንም ፎቶ አትፖስቱ፣ የእሷንም ፎቶ አትፖስቱ። በል በቃ እንዴ
በቃ ወጥተህ ተናገር። የእውነት እኔ በጣም ነው ያዘንኩት። አውቃለሁ እኮ አንተም በሀይሚ እንደማትደራደር አውቃለሁ። ግን አንዳንዴ ኦዲየንስም ያለማስከፋት ነው። ግን ደግሞ እነዚህ ኦዲየንስ አይደሉም፣ ባይደግፉ ይሻላሉ። ብሩኬ ባይወዷችሁ ይሻላሉ እነዚህ። የእውነቴን ነው የምላችሁ። አንዳንድ ጊዜ አሁን እንደዚህ ብሎ ወጥቶ ቢናገር ምናልባት ኦዲየንስ ምን ይለኛል፣ ኦዲየንስ ይቀየመኛል፣ ወይ ደግሞ የኦዲየንስ አስተያየት አልቀበል ትላለህ ይሉኛል። ይሉኝታ የሚባል ነገር አቁሙና በቃ በእኛ መካከል አትግቡ፣ ተዉ። ከወደዳችሁን እንደዚሁ ውደዱን፣ ካከበራችሁን እንደዚሁ አክብሩን። አለበለዛ ግን እንደዚህ ፎቶ አዘቅዝቁ ወይም ደግሞ ሌላ ነገር አታድርጉ፣ መጥፎ ነገር አታድርጉ በፎቶአችን ላይ በቃ ብለህ ተናገር እንዴ። በቃ ባለፈው እንደተደረገው አድርጉ። ወዱ አይደለም ባለፈው እንትና የተናገረው ሀብ ማርያምን ደም ነው የሚያፈሉት። በጣም ስሜታዊ ያደርጋሉ። እንኳን አይደለም አንተ እኔ እንጃ። እኔ ራሱ አላቅም የሚሰማኝ የለም እንጂ አንተ ቢያንስ ብዙ ሰው ይሰማሃል። እኔን ግን የሚሰማኝ የለም ብዬ ብናገር። ስለዚህ ፕሊስ አስቁም፣ ይሄን ነገር አስቁም። ልጅቷ ሞራሏ እየተነካ ነው። ከሚዲያ እንድትጠፋ እያደረጉ ነው። አላማቸውም ሀሳባቸውም እሷን ከሚዲያ ማጥፋት ነው። በቃ በጣም ያሳዝናል። ጭራሽ ዛሬ ሞተች። ጭራሽ ሞት ይዛ መጣች። ሞት ይምጣብሽና የሰው ልጅ እንዴት በቁሙ ሞተ ይባላል? ነውር አይደለም እንዴ? በጣም ነው ውስጥ የተቃጠለው እግዚአብሔርን በጣም። በተረፈ ለሁላችሁም ልቦና ትስጣችሁ። ሌላ ምንም ማለት ግን ብሩኬ ይሄን ነገር አንዴ ወተህ ብትናገር ደስ ይለኛል። ቢያንስ አንዴ ወተህ ተናገር። በቃ ተው እንደዚህ አታድርጉ በል። እርግጠኛ ነኝ አንተን ቃል ይሰማሉ ብዬ አስባለሁ። እንደዚህ አይነት ደጋፊዎችም ሆነ ወዳጆች ይቅሩባችሁ። ሲጀምር የሚጠቅሟችሁ አይደሉም። ስራ አላሰራ የሚለው የደጋፊ ምቀኛ አየሁ ዘንድሮ የፈጣሪ ያለ እንዴ። ስራ አላሰራ አሏቸው እኮ ጭራሽ እግዚአብሔርን ስራ ይስሩበት። በቃ በእኛ በመራናችሁ መንገድ ካልሄዱ የሚባል ነገር አለ እንዴ? ምን ማለት ነው? ኧረ አይባልም የእውነት